ጉዳዩን እንሄዳለን። ዋንቲዬ አይዞሽ እሺ እህቴ አለን ደግሞ አለን ከጎንሽ ምንም እንትን እንዳትዪ አውቀን ነው ዝም ያስደረግንሽ። ተረታችሁኝ ከሆነ እቺ የሄደችው ይሄ ነገር እውነትም በዚህ መንገድ ተከስተው ከሆነ እኛንም ጭምር የሚመለከት ጉዳይ ስለሆነ ፌስ ቱ ፌስ የሚያስፈልግ ጉዳይ ስለሆነ ይሄ ድርጊት ደርሶባት ከሆነ እንደዚህ አይነት ነገር ተፈጥሮ ከሆነ እኛም አብረን ነው መቆም ያለብን። ይሄ ነገር መወገዝ አለበት አይደለም እንዴ? እንደዚህ አይነት ድርጊት ላይ ደግሞ ከዚህ በፊት አናቆም። ይሄንን ወንድማችን የተወራው ነገር ላይ ይሄ ቤት አይሆንም ከተባለ እንኳን ሌላ ቤት የሚይዛችሁ ትክክለኛ ሀቅ ይውጣ ነው የምንለው። ምክንያቱም የሷም ሀቅ ሆነ የሱም የሷም እውነታ እንዲጠፋ አንፈልግም። እኔ ቤኪን ማቆ በመልካምነት ነው፣ በጥሩ ስራ ነው ከዚህ በፊት የምናውቀው። ያ ነገር እንግዳ ይዤ ልሄድ ነው ስል ሁላችንም ቪዲዮ ሰርተናል። ወደ ሀገራችን እንድትሄዱ ድጋፍ ያለውን አድናቆት እንትን ብለናል። የብሔር ብሔረሰቦችን ለማክበር እዛ ስትሄዱ ማለት ነው። ያ ማለት በእኛ ሀገር ውስጥ ይሄ አይነት ድርጊት ተፈጽሞ ከሆነ እኛም ማወቅ እንፈልጋለን። እንደ እንግዳ ይሄ ነገር መደረግ የለበትም ብዬ ስለማምን ማለት ነው። ስለዚህ ይሄ ነገር እዚህ ቤት ባይሆን እንኳን የነዚህ ልጆች ነገር እንጨርስና ሌላ ቤትም ቢሆን ያዙትና ይሄ ነገር በፊት ለፊት እንድታወሩ እንፈልጋለን የሚል ሐሳብ ነው። ሙሌ ሶሪ ስላበዛ ቴንክ ዩ እዩ ችግር የለውም ተቀብያለሁ። ዋኖፌን አንድ ነገር ማለት ፈልጋለሁ። ልጅቷም ሞጂን ስለሆነች መጀመሪያ የነዚህን ልጆች ሐሳብ እንጨርስና ወደ የሚቀጥለው ሪስ እናልፋለን። እሷን እንሄዳለን። እሺ ግርምሽ ጥሩ ነው። ለምን እንደሆነ ታውቃለህ እንደዛ ያደረኩት? ምክንያቱም መጠየቅ ማወቅ መፈልጋቸው ነገሮች አሉ። ፐርሰናል ከኔ ጋር እና ከቤኪ ጋር ምንም አይነት ችግር የለብኝም። እኔ ቤት መጥቶም ያለውን ነገር ቢሰማም ቢናገርም ምንም ችግር የለውም። እኔ ባለውበት ደግሞ እርግጠኛ ሆኜ ነግርሻለሁ። ዋኖፌ ዋንቲያን አይደለም ዝንብ እንኳን እንደማይናገር አውቃለሁኝ። አይናገርምም እርግጠኛ ነኝ። ያከብራል፣ ቤቱን እኔንም ያከብራል። ሞላውን የኢትዮጵያን ሕዝብም የሀዲያን ሕዝብም የደቡቡንም ሕዝብ እንዳለ ያከብራል እርግጠኛ ነኝ። በዛ ስጋት እንዳይገባሽ። ይጣላሉ፣ ይናገራታል፣ እንደዚህ ያረጋታል ምናምን የሚባል ነገር እሱ የለም። አንድ እሱን ኮንፊደንስ አሁን ግርምሽ ላለው ቤት ችግር የለውም። እዩ ላለው ቤት እዛም ሆነ እዚህም ግን እኔም መስማት ማዳመጥ መፈልገው ነገር አለ ከሱ ከራሱ። ነገ ለምን እኔን እድል አልሰጠኸኝም ቢል ወንድሜ ነው። የፈለገ ምንም ቢሆን ልዩነት ሊኖር ይችላል። ነገ ተቃቅፈን አብረን ጀነራልና እርግጠኛ ነኝ ቤኪ ነገ ሸራ አንድ ላይ ነው የምታዩን። ሌላ እንትኖች ለዛ ነው ይምጣ ይጠየቅ እንጠይቀው ቤቱ ይወስን ሲባል እኔ ብቻዬን ወስኜ በቃ ብዬ ብሄድ ነገ ትንሽ ነገር ቢነሳ ያሳስበናል። ሜቢ ሶሻል ሚዲያ ላይ ትንሽ ጺም አብቅለንበታል። ችግር የለውም። ሆሮሪም ሰለሌ ቀዳለን ዊንቶ ጋቶኮ ሰለሊስ ለባ አውታኮ ችግር የለውም። እና መጥቶ የሚችል ከሆነ ከቻለ ይምጣ። እርግጠኛ ነኝ ለእያንዳንዷ ነገር በዚህ ልጅ ላይ በተደረገው ነገር ዋጋ የሚያስከፍል ነገር ነው። ኢዝ ናት ላይክ እንደዚህ እንደምናየው አይደለም የተናገሩት። የነዚህ ልጆች ንግግር ሜቢ ይዞ የመጣው ነገር ብዙ አይነት ነገር ወደ ኋላ ሄደን እንድናይ እያንዳንዳችንን እንድንፈትሽ የሚያደርግ ነገር ስለሆነ ከቻለ ቤኪ መጥቶ እዚሁ ቤት ተጠይቆ ካልሆነም ሌላ ቤት እንደተባለው የሚያዝ ችግር የለብኝም። ከቻልክ እና ወንድሜ ሌላ ልጅቷን ዲስሪስፔክት አደርጋለሁ ምናምን የሚባል ነገር የለም። በዚህ እንስማማለን። ከመጣ እንቀበላለን። ሌላ አንድ ሐሳብ መዲ እጅሽን አንስተሻል። እንደ ሴት ልጅን እንደምንወድ እያሳየን አንቺን ማፈን አልፈልግምና የምትጨምሪው ሐሳብ ካለ ጨምሪና ነገሩን እየጨረስን እንሄዳለን፣ እየገደልን እንሄዳለን። እዛ የሷንም ፍላጎት እንጠይቃለን፣ የራሷንም የዋንቲያንም ፍላጎት እኛ ስላወራን እኛ ስለተመቸን የሷንም ፍላጎት አው ይምጣ እውነቱን ይናገር የምትል ከሆነ እሷንም አዳምጠን እንደሚሆነው እንሆናለን። ምንም ያስቸኩለን ነገር ቢያደር ምንም አይሆንም፣ ችግር የለውም። እጂ ቀጥይበት። ኦኬ ሙሊ አመሰግናለሁ። በመጀመሪያ ሁላችሁንም ሰላም ብያችኋለሁ። በመቀጠል ያው ዛሬ ያው ቀጠሮ ሁላችሁም ለዚህ ሰዓት የያዛችሁ ከጀነራል ጋርና ከሽራ ጋር ያለው ነገር ለመጨረስ ነው። በዛ መሃል ደግሞ ሌላ ነገር ከተፈጠረ እኔ አላቅም። ያው እሷ ያወራችሁን ሰምቻለሁኝ። ወንድሜ ቤኪ ጋር ደግሞ ምን እንዳለ አላቅም። እሱም ምን እንደሚያወራ የምናውቀው ነገር የለም። ሁለታቸውንም አንድ ላይ በማድረግ ነው እውነታውን ማወቅ የምንችለውና ሐቁ የሚወጣው ደግሞ የዛን ጊዜ ነው። አሁን ላይ ሁሉም ያለው በንዴት ላይ ነው። ዛሬም ከነ ጄኔራልም ጋር
ከነቤኪ መሃል ላይ ብዙ ጦርነት ተፈጥሯል። ዛሬ ብትችሉ ከዋንቲያ ጋር ያለውን ነገር ብትጨርሱ፣ በመቀጠል ደግሞ ይሄ ነገር የብርም ተፈጥሮ ከሆነ እውነትም ይሄ ነገር ሆኖ ከሆነ እውነትም ወንድሜ ቤኪ እንደዚህ አይነት ነገር እንደዚህ አይነት ስህተት በአገራችን ወደ ሀገራችን የብሔር ብሔረሰብን ቀን ለማክበር የሄዱ ጓደኞቹ ላይ እንደዚህ አይነት ነገር አድርጎ ከሆነ ተፈጥሮ ከሆነ ቤኪ ይጠየቃል። እንደ አንድ ሀዲያ ልጅ እንደ አንድ ወንድማችን የትኛውንም ነገር የትኛውንም ወንድሞቻችንን ጠርተን እንደምንጠይቃቸው እሱንም ጠርተን መጠየቅ እንችላለን። ግን አሁን ላይ አንደኛ እሷም ሁሉም ተናዷል። ማንም የተረጋጋ ሰው የለም። ባልተረጋገነው መንገድ ደግሞ ይሄንን ነገር አውርተን አናስተካክልም። ጭራሽ የበለጠ ወይም ይሄ ነገር ይበላሽ ይሆናል ወይም ማስተካከል አቅቶን እርስ በራሳችን ተበጣብጠን ልንወጣ ስለምንችል ከነዚህ ከሁለቱም ወንድሞቼ ጋር ያለውን ነገር መጀመሪያ ላይ ከሷ ጋር ብጨርስና ከዛም በኋላ ደግሞ ጊዜ ይዘን ለምን ይጣላሉ? ጓደኛሞች ናቸው። ብዙ ነገር አብሮ አሳልፈዋል። ጌም አብሮ ይጫወቱ ነበረ። ብዙ ነገሮችን እንትን ብለናል። ስለዚህ ይሄ ነገር ደግሞ መሆን የለበትም። ይፈታል። የሚፈታው ደግሞ ሁሉም ነገር በጊዜው ነው። ሁሉም እርስ በራስ ተቃቅሮ ስለሆነ ይሄንን ነገር የቤኪና የሷን ነገር ቀጠሮ ይያዝና እዚሁ ወንድሞቻችን አሉ። ሌላ ቀንም አለ፣ ጊዜ አንገልም። የነሱ ነገር ብቻርስና የሷና የቤኪን ነገር ደግሞ ጨምረን በሌላ ጊዜ ብናየው ጥሩ ነው ብዬ አስባለሁ። ምክንያቱም ይሄ ነገር ሌላ እንትን ሊኖር ስለሚችል ማለት ነው። ከመጣ ምናልባት እንቀባበል እንችላለን፣ አንድ ሁለት ልንባባል እንችላለን፣ እንጣላ እንችላለን። ስለዚህ ይሄ ነገር ደግሞ እንዳይፈጠር ጊዜ መጠቀም መቻል አለብን። ስለዚህ እነዚህን ልጆች አስታርቃቸውና ይቅርታ ጠይቀዋት ያለውን ነገር አስተካክለን እንውጣ። ቤኪን ደግሞ እናመጣለን። ጓደኛችን ነው፣ ወንድማችን ነው፣ የሀገራችን ልጅ ነው፣ የትም አይሄድም። አጥፍተው ከሆነ እንደ ጥፋቱ ይጠየቃል፣ እኛም እንጠይቀዋለን። እሱንም ጠርተን ምንም የማንጠይቅበት ነገር የለም ማለት ነው። እንደዛ ቢሆን ጥሩ ነው። ግን ራሷንም ዋንትያንም ጠይቃትና ይምጣ ወይ የሚለውን ነገር እንበላትና አው ካለች እሱም ፈቃደኛ ሆኖ የሚመጣ ከሆነ በሪስፔክት ሁላችንም ቁጭ ብለን በተረጋጋ እንደ ትልቅ ሰው እንደተማረ ሰው የምናወራ ከሆነ አሁንም ቢመጣ ምንም ችግር የለውም። ግን እየተጣለን እየተደባበረን የምናወራ ከሆነ ግን ባይመጣ ቢረጋጉ ባይነኝ እኔ የኔ ሐሳብ ነው። እሺ አመሰግናለሁ። በጣም ጥሩ መዲ፣ ጥሩ ነገር ነው ያልሽው። እውነት ለመናገር ለኔ ያው እንግዲህ አስቀድም እየተባለ ነበር የለው። ዋንቲ ይሰማሽ ነው? አዎ እየሰማሁ ነው። ቤቱ ጥያቄውን ላንቺ አምጥቷል። እሺ ሲናገሩ ትንሽ ድምፅሽን ከፍ አድርጊልን። አይሰማም? አሁን ይሰማል። አሁን ይሰማል። ቤኪ መጥቶ እዚሁ ይጠየቅ ወይ እዚሁ ያለውን ነገር እናውራ ወይ? ሜቢ ያው ቅድም ዋኖፌ ስትነካ ሜቢ እሷን ሲነካት እኔም ኢሞሽናል ሆኜ ልነካ እችላለሁ ምናምን ስትል ስለነበረ ይሄ ነገር አንቺን የሚረብሽሽ ነገር አለ ቢመጣ? እኔ የሚረብሽኝ ነገር የለም። ለምን እውነት ነው የተናገርኩት እዚህ ጋር። ግን እዚህ ጋር ደግሞ መጥቶ ሌላ ነገር እንዳያወራ መዲ እንዳለችው ዋኖፍ እንዳለችው በተረጋጋ መንፈስ ብናወራ ደስ ይለኛል። ግን አሁን መጥቶ ግን አረብሽም ምናምን ካለ ሶኬ ይምጣ። ለምን እኔ እውነት ነው የተናገርኩት። ከሱ ደብቄ ከሱ ጀርባ ያወራሁት ነገር አይደለም። እነ ሸራም ደግሞ እያሉ ነበር፣ እነሱም ተብለን ነው እንጂ አናቃትም እያሉ ነበር። እውነት ለመናገር ዋሽቼ አይደለም ነው ማለት። ግን ለዚህም እነሱ ምስክር ስላሉ እዚህ ደግሞ ሁላችንም እሷ እንዳለችው እኔም ተናድጃለሁ፣ ሌሎቹም ተናደዋል ምናምን ነገርና ክፉ ቃላቶች እንዳናወራ ባይመጣም እኔ ችግር የለብኝም። እንደውም ባይመጣም ሞር ደስ ይለኛል። እነቱን እናውራ ካላችሁ ግን ይምጣና ታይልኝ ካላችሁ ማለት ነው። እኔ በጣም ነው ማከብራችሁ እናንተ ምታሰሩ ኢትዮጵያ እስከ ዛሬ ድረስ እኔ ካፌ ክፉ ነገር ወጥቶ አያውቅም። እዚህ ሚዲያ ላይ ምለው ይሄንን ነው። ለኔም ስጠኝ ሙለርዬ። እሺ አትደውሉ፣ እዚህ ጋር ላይቭ ላይ እንደ ያያችሁ አትደውሉልን። ኦኬ ቴንክ ዩ ሙሌ። ሁላችሁም ሰላም ብያለሁ። የዋንትያ አንድ እህት ነኝ። ይሄ ነገር ብዙ ነገር ይዞ እንደሚመጣ ስለማቅ ነው ዋኖፍዬ። እሺ እኔ ማቀው ብዙ ነገሮች አሉ። ለዛ ነው ክሊር አድርጌ ማለፍ ስለፈለኩ ነው። ችግር የለውም ብንታገስ፣ ግርምሽ ችግር የለውም። ሜቢ 5 ደቂቃ ሊሆን ይችላል የምንጨምረው፣ ግን ብዙ ክሊር የምናደርጋቸው ነገሮች ይኖራሉ። ቴንክ ዩ ሁላችሁም ስለታገሳችሁኝ አመሰግናለሁ። አንዳንዴ ቆም ብሎ በሰል ብሎ ማየቱ ጥሩ ነው እና አቡኪ ላንተ ላሰማክ
እኔ ሄጅ ያለው ሆሳና እንደ አንድ ኢትዮጵያዊ ተጋብዤ ሆሳና የብሔር ብሔረሰቦች ቀን በነበረ ሰዓት ሄጃለሁ። ከቤኪ ጋር ሄጃለሁ። የማይሆኑ ነገሮች ተፈጠሩ፣ ተጣልተን በአንድ ቀን ተመልሻለሁ። ካልመታውሽም እያለኝ ነበረ። በዚህ ጉዳይ ላይ እነዚህ ልጆች ሲያወሩም ከሰማሁት ነገር ተጣልተን ነበረ፣ ተሳስበናል። እኔና ቤኪ ሀቅ ነው፣ እውነት ነው እያወራው ያለሁት። እኔም እንደናንተ እኮ ነው እዚህ የሰማሁት። አስረዳ፣ ያወራችሁን በስርዓት አስረዳ። ተጣለን አይደለም የተፈጠረውን ነገራችሁን ተናገር። ቆይ እያሰራ ነው፣ ህዝቡ መስማት አለበት። ቆይ ጀነራል ጉላካ ወጫከሙ ነስ ወላባሽ እና የተፈጠረውን ነገር እንደሰማችሁት ተጣልተዋል። ከዛው ከጥል በኋላ እኔ ባለለውም ጭንቅላት ያለን ሰዎች እስከሆነን ድረስ ምን ተፈጥሮ ነው በምንድን ነው የሚለውን የራሳችሁን ግምት ሁላችሁም ገምቱ፣ አስቀምጡ። እህታችን ናት እንደ አንድ ኢትዮጵያዊ። ከዛ በኋላ ግን እነዚህ ልጆች የተናገሩትን ነገር ሜንሽን አድርጋ አዎ አምኛለሁኝ እሱ ነው እንደዚህ ሊያስደርግ የሚችለው የሚለውን ነገር ተናግራለች። ስለዚህ ቤኪ ይምጣ በዚህ ጉዳይ እያለን እያወራን ነው አጋጣሚ የመጣው። ይሄን ክሊር ካደረኩኝ ነገሩ ላይ ዲፕ መግባት አልፈለኩም። ዲፕ የምንገባው እሱ ሲኖር እሱ ቁጭ ብሎ ራሱ ባለበት ዲፕ ገብቼ አወራለሁ። እኔ ማውራት ካለብኝ ችግር የለውም። አቡክ ይሄን ያለው ነገር ቴንክ ዩ ሙሌ ናይስ ቱ ሚት ዩ። እንዲህ በማድረግ እኔ ላመሰግንህ እወዳለሁ እንደ አንድ እህት ማለት ነው። ዋኖ ፊኮ ገለቶ በሬዱሲያ እኔ ዋንቲያን ይሄ ኬዝ ይሄ ነገር ሲመጣ አንተም እንደምታውቀው እንዳየኸው ብዙዎቻችንን አስቆጥቶናል። ገባ? አንደኛ ዋንቲያ የህዝብ ልጅ ናት። እንትና የሚባል አንድ ቤተሰብ አንድ የምትጠራው የሌላት ሁላችንም አማራውም ኦሮሞውም ትግሬውም በብሔር ሳይከፋፈል ሁሉም በአንድ ላይ የሚወዳት ልጅ ናት ነው። ሁላችንም ቤተሰቦቿ ነን እና ይሄ ነገር በተፈጠረ ሰዓት ለብዙዎቻችን በተለይ ሴቶችና እናቶች ፐርሰናል ነው የወሰድነው። ገባ? ብዙ ውስጣችንን ህርት አድርጎናል። ስፔሻሊ ሁለተኛ የሰራችው ቪዲዮ አንተ ራስህ ካየኸው ሙለር አዶና አባት ከሆንክ አላቅም አይኗ ውስጥ ብዙ ነገር ታነባለህ። ወላሂ ነው ፈጣሪ በሚያውቅ ምግብ አልበላውም ትላንትና ከሰዓት ማለት ነው። ያ ቪዲዮ በጣም ነው ረፍት የነሳኝ። ቢካዝ እነዚህ ልጆች ሜቢ ገና ወጣት ናቸው፣ ላይወልዱ ይችላሉ። ግን ደግሞ እህት አላቸው ሜቢ፣ ግን ማች የሚያደርጉት እናት አላቸው። ማንም በሊበላቸው ማንንም ፐርሰናል ጸብ ይኖራቸው ማንም ቢያዛቸው ራሱ እንደዚህ አይነት ፐርሰናል አታክና እንዲህ አይነት ንግግር ለአንድ ለሴት ልጅ ለዛውም እንደ ዋንቲያ አይነት ሴት ልጅ ባክግራውንዷን እናውቀዋለን፣ አመጣጧን እናውቀዋለን፣ ኬት ተነስታ የት እንደደረሰች እናውቀዋለን። ገባ? በፈጣሪ ስም ሁላችንም የምንወድበት ምክንያት አለን። እቺ ልጅ የራሳችን አድርገን ማለት ነው። እኔ ፐርሰናሊ ለራሴ እንደደረሰብኝ ነው የወሰድኩት። ትክክል አይደለም። ገባ? የሰው ልጅ ያጠፋል፣ አዎ ያጠፋል። የሰው ልጅ መጥፎ ስራ ይሰራል፣ አዎ ይሰራል። ይቅር እንባባላለን፣ ወንድማማቾች ነን ምናምን፣ የአንድ ሀገር ህዝቦች ነን፣ እንከባበራለን በጣም ማለት ነው። ግን እንደዚህ አይነት ሰውን ህርት የሚያደርግ አሁን ዛሬ እቺ ልጅ ማልቀሷንና እዚህ ላይ በስድብ መደረጉን አይደለም ማየት ያለብን። እኔ በጣም ነው ደስ ያለኝ ስላስገባኸኝ። ቢካዝ ፖይንቱ እነዚህ ልጆች ይታረቃሉ፣ ይቅር ይባባላሉ፣ ምን ይባላሉ። ግን this could get worst we all know። በተለይ ዌስተርን ያላችሁ ሰዎች እንዲህ አይነት ትራውማቲክ የሆነ ኢቨንት ሰው ላይ ስናመጣ፣ ጭንቅላት ላይ ስናመጣ we know what could that cause. we could have lost her። ገባህ አይደለ? ይሄ አይነት ትራውማቲክ ኢቨንት እንዴት እናትነቷ ከየት እንደመጣ ብዙ የምናውቀው ነገር አለ። ገባ? ያ ኢቨንት የሆነ ነገር ክሬት አድርጎ if you lost this እቺ ልጅ ብናጣት ኖሮ የትና የት እንዳረሳለን ሙለር። ገባህ አይደለ? ስለዚህ በማይረባ ኢንተርኔት ፌም ወይም ደግሞ አንድ ሰው በእል ተነስቶ ወይ የራሱ ፐርሰናል ፍላጎቱ ስላልተሟላለት እል ተይዞ ኢጎ መጥቶበት የሆነ ነገር ሊፈጥር ሄዶ አታክ አድርጊኝ ስላለህ ብቻ አታደርግም። ተጣላ ኢንተርኔት ላይ ለአመታት ኖረንበታል። ሰው ይጣላል፣ ሰው ትሮል ይደራረጋል፣ ይረጋገጣል፣ ይሰዳደባል። ዩ ሙቭ ኦን። ወይ ፎሎ ታገኝበታለህ ወይ ፌመስ ትሆንበታለህ። እንደዛ ማለት ነው። ግን we should choose ከማን ጋር እንደምንጣላ፣ ከማን ጋር እንደምንረጋገጥ፣ ማንን አታክ እንደምናረግ፣ ማንን በምን አይነት መልኩ ሄደን እንደምንነጋገር መምረጥ መቻል አለብን። እቺ ልጅ ሲናገሯት እንባ የሚቀድማት ልጅ ናት። በጌም ላይ አይተናታል በብዙ መልኩ ከሴቶች ጋር ሲምፕሊ፣ ወንዶቹን ተውና ከሴቶች ጋር ለአመታት እያየናት ነው። ገባ? መተው ኃይለ ቃል ጌም ላይ ሲናገሯት
ኢሞሽናል ሆነ እንባ የሚቀድማት ልጅ ናት። እንኳን አይደለም አንተ እናትሽን ወይ እንደዚህ ብለህ ብትሰድባት መልሳ ያንን አትጠቀምብህም። ሺ ሶ ዊክ እንደዛ አይነት ነገር ይሰማታል። የት ጋር እንዳለችም እናውቃለን። ገባ? ለምን የሚሰድብህ የሚችለውን ሰው ሄደ መሳደብ አለብህ። እንዲህ አይነት ነገር መለመድ የለበትም። በተለይ ሴቶች ላይ ዋንትያ የኛ እህት ወይ ዋንትያ ስለሆነች ማንም ስለሆነ ሳይሆን እዚህ ኢንተርኔት ላይ በጣም ተለምዷል። እንዲህ አይነት ትሮሊንግ ሴቶችም ኢሞሽናሊ ሄዶ በምን መልኩ ልስደባት ተለምዷል በሶሳይቲ ማለት ነው። ይሄ ነገር መቅረት አለበት። when we come back to ዋንትያ እኔ ለሷ ልላት የምፈልገው በውስጥም ጽፌላታለሁ። ብቻሽን አይደለሽም። የትም ልኑር የትም እንኑር ብዙ እህቶች ብዙ ወንድሞች አሉሽ። ብቻሽን አይደለሽም የኔ መቤት። አንቺ ለሚወረወረው ድንጋይ ሁላችንም አቀባበላችን የተለየ ሊሆን ይችላል እንጂ ሁላችንም ጋር የደረሰ ነገር ነው። you're not alone never ever እኔ ቤተሰብ ስለሌለኝ ነው ብለሽ እንዳታስቢ። እርግጠኛ ነኝ ሜሴጅሽ የሞላው በህዝብ ነው። ሁላችንም ቤተሰቦችሽ ነሽ። ሁላችንም እንወድሻለን። ሁላችንም እናከብርሻለን። ሁላችንም ደግሞ እንኮራብሻለን። ገባሽ? በጣም የምንኮራብሽ በጣም ፕራውድ የምንሆንብሽ እህታችን ነሽ። ትንሿ እህታችን ስንት ነገር ችለሽ እዚህ የደረስሽ ልጅ እቺ ኢምንት ናት ላንቺ። ግን ደግሞ ወንድሞቼ እዚህ ጋር እኔ ቪዲዮአቸውን ነው ያየሁት፣ አላቃቸውም። ዛሬ ገና ነው ያየኋቸው እነዚህን ሁለት ልጆች ማለት ነው። ላደረጋችሁት ነገር ትልቅ ስህተት ነው የተሳሳታችሁት፣ ትልቅ ማለት ነው። እንኳን በዋንትያ በማንኛውም አይነት ሴት ላይ መደረግ የሌለበትን ነገር ነው ያደረጋችሁት። ግን ደግሞ የሰው ልጆች ናችሁ። የሰው ልጅ እንደዚህ ለምን ያረከውን ዋጠው መልሰውና ግደለው አልልም እኔ። ስለዚህ ላደረጋችሁት ነገር አካውንታቢሊቲውን ኃላፊነቱን ወስዳችሁ እችን ልጅ ይቅርታ ጠይቃላችሁ፣ መጠየቅም አለባችሁ። ዋንትያ ምንም ነገር እዚህ ላይ ምንም የለባትም ጥፋት። 100% ፉል ኃላፊነት ትወስዳላችሁ። ቢካዝ በእናንተ ምክንያት አሁን ትላንትም ጀምሮ እያየን ነው። ገባ? በዘር ሰው እየተጣላ ነው፣ ብሔር ለብሔር እየተጋጨ ነው። በእናንተ ምክንያት የእናንተን እችን ኬስ ተጠቅሞ አንዱ መጥቶ አማራና ሀዲያን ለማጋጨት ኦሮሞንና ሀዲያን ለማጋጨት ልክ እኔ የሆነ ብሔር ተወላጅ ነኝ ከዛም በኋላ ዋንትያ ኦሮሞ ስለሆነች ነው እንደዚህ እናንተ ህዝብ እንደ ህዝብ እየተሰደበ ከዛ እዚህ ጋር አንዱ መጥቶ ዲፌንድ ያደርጋል። ህዝብ ለህዝብ መጋጨት ይጀምራል ማለት ነው። ሰዎች ለፖለቲካ የሚጠቀሙበት አሉ ብዙ ይሄንን ነገር። ስለዚህ ያንንም ታቆማላችሁ፣ ይቅርታ ጠይቃላችሁ። ቤኪ ለተባለው ልጅ ደግሞ አሁን ነው የሰማሁት እሷ ፍቃደኛ ከሆነች ብቻ አድርገው ሙለር እሷ ፍቃደኛ ሆና ይምጣ ካለች ይምጣ። ያንን ደግሞ አንተ የቤቱ ሆስት እስከሆንክ ድረስ ኃላፊነቱን ወስደህ እቺን ልጅ ባይ ኤኒሚስ በሌላ ነገር አታክ እንዳያረጋት እንዳይሰድባት ሪስፔክትፉል ሆኖ በስነ ስርዓት እንዲያወራት ኃላፊነቱን ወስደው ዋንትያ ፍቃደኛ ከሆነች አምጣው። ካለበለዛ ግን በሌላ ሰው አስተያየት በእኛ አስተያየት ሳይሆን በዋንትያና በአንተ ምክንያት አንተ ደግሞ ስታመጣው አስጠንቅቀው ማለት ነው። ቢካዝ ሊሰብራት ሞክረዋል። ዊክነሷን ኦልሬዲ ያውቃሉ። ያልሆነ ነገር ተናግረው ሌላ ትራውማቲክ ኢቨንት ውስጥ እንዳይፈጥሩ ይሄንን ነው የምለው። አመሰግናለሁ። ቴንክ ዩ አቡኪ ሀሳብን ጨርስ። አቡኪ አጠር አድርግና ሀሳብን ጨርስ። ሚዩት ነህ። አሁን ጥሩ ነው። እስኪ ሞት ነው እና ከታች ላለ ሰው አይሰማም። አቡኪ በቃ አንተ አይሰማም ነገር ክሊር ላድርግልህ ሙሌ። አቡኪ ያነሳው ነገር ለዚህ ለስድብም ሆነ ለእንትኑ አሁን ዋናው መንስኤም የሆነው መነሻ የሚሆነው ነገር ካልደረሰን ነገሩ እንደ እንትን ሊቀሰቀስ ይችላል። አሁን የሰማነውም ነገር ልጆቹም ደግሞ ያወሩት ነገር አለ አይደለም፣ ሰው ሊኮኖ ያሉት ነገር አለ። ያንንም ተጨምሮ አሁን ዋኖፌም ያወራችዋን ነገር ተጨምሮ ዋንትያን ያለችዋንም ነገር ተጨምሮ ማነሻም ሆኖ የነሱ የነበራቸው ጥል ወይም የነበራቸው ጉዳይ ነው። ያ ጉዳይ ካልተፈታ የነሸራ የነጅራልን ጉዳይ በዛ የተያያዘ ሊሆን ስለሚችል ልጁ ቢመጣና እሷም ፍቃደኛ ከሆነች እሱም ሪስፔክት በሚያደርግ ሁኔታ ትክክለኛ የሆነ በተረጋጋ ሁኔታ ማውራት የሚችሉ ከሆነ ሁለቱም ሰዎች ፌስ ቱ ፌስ ተወርቶ እውነታው ቢወጣኛ እኛም ደግሞ ብንረዳ ይሄንን ነው ማለት ነው ፈልገው። ኦኬ ዋንትያ ለአንዴና ለመጨረሻ ጠይቅሻለሁ። ቤኪ ይምጣ። you are full confidence
ዋንቲያ ይሰማል? ሚውት ፍቺ ይምጣ። ቴንክ ዩ በል ቤኪ ለቤኪ ላኩለት፣ ሁላችሁም ሼር አድርጉለት፣ ላኩለት። ታጋሽ ስልኩ አለ ጋር ደውለትና ና በለው። የኔ የኛውም ስልክ ብቻ ስለሆነ መዲከታች ካለች እሱ ምን አልከኝ? መዲ ከታች ስላለች እሷ ቢደውልልኝ። እሺ መዲ ከታች እየሰማሽ ስለሆነ ከቻልሽ ደውይለትና እንዲመጣ አድርጊው። ሙሌ ይቅርታ እያረክ የኛን ጉዳይ ቢጨርሱ ፍርዱን ለኢትዮጵያ ሕዝብ ተማን እኔ አንድ ነገር ልንገርህ፣ ያንተ ሸራ እሷን ማንንም ነገር ብለናል። ይቅርታ ጠይቀን ይቅርታ ተቀብለን እሱን ቪዲዮ እኛ ብንወጣ ምን ቀረከኛ? ምን መሰለህ እኛ እንወጣለን፣ ካልሆነ እሱ ከመጣ ከኛ ጋር መጣላቱ ስለማይቀር አሁን ሙሌ ቆይ አንዴ ጀነራል አንዴ ጋይስ ሙሌ ወይ ዋኖፍዬ ቆይ አንዴ ሚዩት አድርግ ጀነራል። አሁን ምንድነው እነ ጀነራልና እነንትና ዋንቲያን በተናገሩት ነገር በኢትዮጵያ ብሔር ብሔረሰብ ስም በሀዲያ በተከበረው በጀግና ህዝብ ስም ዋንቲያን ዝቅ ብለው እንደ አንድ እናት ልጇንም ምስክር የሚሆን ለቪዲዮ ለታሪክ የሚቀመጥ ቁርጥ ያለ ይቅርታ ጠይቀው ከነሱ ጋር ጨርሰን ኦኬ እንደዚህ አይነት ነገር ሁለተኛ እንዳይደገማቸው ኦኬ እናት እንዳይለመዳቸው ይቅርታ ጠይቀው ዊንታዬም ይቅርታን ከተቀበለች በኋላ ከጨረስን በኋላ ወደ ቤኪ የምትሉት ነገር መጥቶ በስነ ስርዓት እሱ የሚለውን ነገር ሰምተን ደግሞ ነገሮችን ዊንታዬ ከፈቀደች ነገሮችን እንትን እንላለን ማለት ነው። ሙሌርዬ ምን ይመስላል? እኔ ችግር የለብኝም በሁለቱም ምን ያስኬደኛል። እኔ በኩል ችግር ዋንቲያ ሀሳብሽን ሳጭር ሀሳብሽን ቅድምም ሳጨርሽ ነው ያስቆምንሽ። ምክንያቱም ቤቱ ምን የሚለውን ያንቺንም ሀሳብ የኛንም ሀሳብ ጨምቀን የቱ ይሻላል የሚለው ላይ አሁን እኔም ሞር ላይክ 75% ያመንኩበት ነገሮች ስላሉ ከነዚህ ልጆች ጋር ያለውን ነገር እኔ ፌስቡክ ላይ ነው ያንቺን ፌስቡክ ላይ ይቅርታውን ተቀብያለሁ ብለሻል። ጀነራልና ሸራ ላደረጉት ዋናው አንቺና አንቺ ነሽ። ከዛ ሲቀጥል ደግሞ ሞላው የኢትዮጵያ ሕዝብ ነው። የሰው ልጅ ቅድም እንዳልኳችሁ ነው ታሪካችን የገደለም ቢሆን በይቅርታ ነው የሚታለፈው። በሽምግልና ታሪክ አለን እኛ። በዚህ ታሪክ መሰረት ነው የምንሄደው። አንዳንድ የግል ጥቅማችሁ ልትጠቀሙ ሰው አጣልታችሁ የምትሉ ሰዎች ብናቆም ይሻላል። ጀነራል ቪዲዮን ክፈት። ዋኖፌ ዋንቲ ቅድም ስታወሪ የነበረውን ነገር ጨርሰሽ ለልጆቹ ይቅርታ ልቀበል መጥቻለሁ የሚለውን በአፍም በእኔ በፌስቡክ አይቼ ነው ከአንቺ ጋር ኮንታክት ያደረግኩት። በአፍም ይቅርታ ልቀበል ዝግጁ ነኝ ባያቸው። ከዛ እኔም እንደ ሀዲያ እንደ ኢትዮጵያዊ ልጅ ተነስቼ ካለውበት ብድግ ብዬ ሙሉ የኢትዮጵያን ሕዝብ ወክዬ እንደ ሴት ልጅ ስለሆንሽ ይቅርታን ጠይቃለሁ። እንዲህ አይነት ነገሮች እንዳይደገም ለነዚህ ልጆችም የምንናገራቸውን ነገሮች በራሳችንም ሁላችንም በቻልነው የምናደርገውን ነገር እናደርጋለን። ለአንድና ለመጨረሻ ያንን እሺታውን ብትሰጪኝ ደስ ይለኛል። እሺ ችግር የለውም እቀበላለሁ። ኦኬ ቴንክ ዩ ጀነራል። መብራት አብራ ከጀነራል እንጀምር ወይስ ሁለት አላችሁ? በትልቁ አድርገው ጀነራልን በትልቁ አድርገው ሙሉ በትክክል ደግሞ ሙሉ የሆነ ስልክ ያወራው ነው። ሸራን ትልቁ ላርጎና ዝጋው ስልኩን ዝጋው። ስልኩ ከዚህ ስልክ የሚበልጥ ነገር የለም። ስልኩን ኦፍ አድርገው። ቴንክ ዩ ሪስፔክት አድርግ። አይ ማብራቱን ላበራ እኮ ነው አመጣለሁ። እንትን መኪና ውስጥ ስለሆንኩ ሸራን ቀጥል። እሺ ሸራ ኦኬ ሸራ አንተ ጋር ነው ያለነው። ተነስ፣ ከተቀመጥክበት ተነስ። እኛንም የኢትዮጵያን ሕዝብም እችን እህታችንንም የምታከብር የምትወደን ከሆነ ከተቀመጥክበት ተነስና እኔም ቆሜ እንደው ተንበርክኬ መሬት ላይ እንዲህ ወድቄ እውነቴን ነው የምልህ ይቅርታ ብጠይቅ የሆነው ነገርና የተፈጠረው ነገር ይሄን ስል ብዙ ጥፋቶች ብዙ ስህተቶችን እንሰራለን። የሰው ልጆች ማንም ሰው ፍጹም የለም። ግን መጠየቅ ባለበት ቦታ አንተ በምትወዳቸው ታላላቅ ወንድሞች ባሉበት በአካል ይሄ ሶሻል ሚዲያ ላይ ነው በአካል ሄደ እኔ እንደው ትንሽ በድያለሁ ብለህ ራስዋንም ቢሆን ሄደ አጠገብ ላይ ቸርች ከሆነ የምትሄደው ቸርች ሙስሊም ከሆንክ መስጊድ ሄደ እኔ እንዲህ በድያለሁ እቺ ልጅ ግፍ እንዳይመጣ ነው። እኔ ፊውቸር ነው ማየው። አባት ትሆናለህ ነገ ሴት ልጅ ትወልዳለህ፣ ከሴት እናት ትወልዳለህ፣ ሴት እህት አለች፣ ሚስት ትኖራለች፣ አቅፈ ነው የምትኖረው። ሰው ሄደ እነሱ ጋር እኔ እቺ ልጅ በድያታለሁ ብለህ የምታደርገውን ይሄንን ነገር ላንተ አነግርም። ሚዲያ ላይ እንደዚህ እንደምናገረው እቺ ልጅ በምትችለው እዛ ጋር
ጌም እየተጫወትክ እያቆላመጥክ በምትጠራቸው የፍቅር ቋንቋዎች አሉ አይደል? ሴቶቹንም በዛም ቋንቋ አድርገህ ልጅቷን የኢትዮጵያንም ህዝብ ልጅቷንም እኛንም ፈውሰን ካለበት ተነስተ በክብር ይቅርታ ጠይቃት። ቴንክ ዩ። እሺ ሙሌ ትንሽ አንዳንድ ማብራሪያ ሰጣለሁ ይቅርታ ከመጠየቄ በፊት ማለት ነው። ትችላለህ። ጠይቀህም ይቅርታ ማብራራት መስጠት ትችላለህ። ጠይቀህም ማብራሪያ መስጠት ትችላለህ። እኔ አሁን ዋንትያን ከዚህ በፊት አላውቃትም። እሷም በእርግጥ አታውቀንም ሁለታችን እና ሆሳዕና የመጣች ጊዜ ነው ያያት። ቤኪ ነው የነገረን ስለሷ ሁሉንም ነገር እንዲህ ሆሳዕና ይያቸው እየሄድኩ ነው ምናምን ብሎ ብዙ ምስጢር አለ። እዚህ ጋር መናገር ባልፈልግም ያን ነገር ከተናገረን በኋላ ቤኪ እሷንም አወቅናት። ከዛ እሷ ትሄዳለች። ብሔር ብሔረሰቦች ቀን የተከበረ አካባቢ ነው። እዛኔ ነው ቪዲዮም የተቆረጠው ሪከርድ ተደርጎ የተፖስተው የዛኔ ነው። እሷ ሚዲያ ላይ አልነበረች መሰለኝ። ትላንትና ያንን ቪዲዮ የተቆረጠውን ቪዲዮ ዲዩት አድርጋ ፖስተች። ቤኪ በፊትም አይቷል ይሄንን ቪዲዮ ራሱ ነው ሙሉ መረጃ። አሁን ዋትስአፕ ላይ እኔ አሳያለሁ ሁሉንም። ያው ጀነራል ምስክር ነው። ዋትስአፕ ላይ እንዳለ ሪከርድ አለ። ቀጥታ ኮል ያወረነው ሙሉ አለ። የኔ ዋትስአፕ ደግሞ ደግነቱ ሪከርድ ያደርጋል። ገባ እና እኔ ያሰብኩት ነገር ያቀድኩት ነገር በሙሉ አልተሳካም። እኔ ሚዲያ ላይ በስድብ አልታወቅም። የኔን ኮንቴንት ታውቃላችሁ። እኔ ሚዲያ ላይ ወጥቼ ብናገር ለኔ ጥሩ አይደለም። አንዴ እየሰማችሁ ኢትዮጵያን ሞላው ኢትዮጵያን ይሄን ነገር ሪኮርድ እያደረጋችሁ እየሰማችሁ እንድትይዙ ፈልጋለሁ። ለዚህ ለምትናገረው ነገር ለእያንዳንዷ ነገር በምትጠየቅበትም ትጠየቃለህ፣ በምድርም በሰማይም በህዝብም በወንድሞችም ፊት ትጠየቃለህ። አንዳች ነገር ጨምረ እያወራ ከሆነ እየዋሸህ ያለኸው ይሄን ትልቁን ማህበረሰብ ኢትዮጵያዊ ነው። ሁሌ አብሽር፣ ችግር የለውም። እኔ ኤቪደንስ አለኝ ለሁሉም ነገር ፕሩፍ ይዤ ቀርባለሁ። ችግር የለውም። እሱ እንዲህ እኔ ሚዲያ ላይ የሚታወቀው በሌላ ኮንቴንት ነው። እናንተ ቀልድም ላስላስም አንዳንድ ሰውንም ላስላስ ስለምታደርጉ እናንተ ላይ ማንም ፎከስ አያደርግም። ይሄን እሷን ለሷም ነግሬያለሁ። ይሄን ነገር ተቦላልከን የተለያየ ነው ብሎ ቤኪ ለኔና ለጀነራል ለሳውዝ አፍሪካ 55000 ራንድ የሰጠው ልጅ አለ። ለኛ 55000 ራንድ የላከው ልጅ አለ። ገባ? ቤኪ ስትሲለው ማለት ነው። እሱ ኢትዮጵያ ነበር። ልጁም አለ። ከዛ በኋላ ያንን ገንዘብ ተቀብለን እኛ ላይቭ ላይ እዛን ቀን ምሽት ነው ያወራነው። በጣም ቆይቷል፣ ነገሩም አልፏል እና በጣም ቤኪን ስለምንወደው ነው ይሄንን ነገር ያደረግነው። አንድ ሁለታ ደግሞ ስለተከፈለልን ነው። እኔ በጣም ተጸጸትኩት። ክርስቶስ ምስክር ነው። እኔ ዋንትያ እንደዚህ አይነት ቅንጡ መሆኗን አላውቅም ነበር። ሙሌ ምን ለምትወደው ሰው ስትል ብዙ ነገር ታደርጋለህ። በእኔ በጀነራልና በቤኪ መሀል በጣም ብዙ ምስጢር አለ። ገባ? ተጣልተን አናውቅም። ከዛ ነው እኔ ይሄንን ነገር ሚዲያ ላይ ወጥቼ እየተናገርኩት ቤኪን ብዬ ነው ከልቤ አይደለ። አሁን እና እዚህ ጋር ያለው ሰው ይቅርታ ጠይቃት ስላሉኝ እኔ እሷን ያወቅኩት ቪዲዮ ከሰራች በኋላ ሆሳዕና ከሄደች በኋላ ነው እሷን በስትክክል ያወቅኩት። ቤኪ ነው ሙሉ መረጃ የዋንትያ ደካማ ጎን ልጇ ነው ያለኝ። በቃ በጣም ብዙ እኛ ስለ ልጅ ይኑራት ምንም ማውቀው ነገር የለም። ክርስቶስ ምስክሬ ነው። እኔ ምዬ እናገራለሁ። ስለዚህ እኔ በዋንትያ ፊት እዚህ ጋርም የዋንትያ ጓደኞችም አላችሁ። ከሁሉም ነው የወጣነው እኔና ጀነራል ከሰውም ከቤኪም ከዋንትያም ከፈጣሪም ወጣን። ገባ? ራሱ ምን አለ በኮሚኒቲ ይጠየቁ ስራውን ሰርቶ። ስለዚህ እኛ አደባባይ ላይ ነው የቀረነው። ችግር የለውም ግን በይቅርታ እሷ ይቅር ካለች ፈጣሪም ይቅር ይለናል። ዋንትያ እኔ ከልቤ ነው ሰው ስለገፋፋ ምናምን አይደለም። በጣም ጸጥቶኛል፣ ተጸጽቻለሁ። እህት አለኝ፣ እናት አለኝ፣ አጥፍቻለሁ። በኔ ምክንያት በጣም ብዙ ተብለሻል። በጣም ይቅርታ አድርግልኝ የኔ እናት፣ በጣም ተጸጽቻለሁ። የምር በእውነት ከልቤ ነው። ያው አንቺንም በዚህ ቪዲዮ ምክንያት የተከፈሰውንም በሙሉ እኔ ከልቤ ይቅርታ ጠይቃለሁ። ቤኪን ብዬ ነው። ቤኪን በጣም ስለሚወደው ነው ይሄን ነገር ሁሉ ያደረኩት። ግን አሁን በጣም ጸጽቶኛል። ከልቤ ነው በእውነት በጣም ይቅርታ አድርግልኝ የኔ እናት።
ይቅርታ እሷ ሚውት ከፍታ ይቅርታ ካለችኝ ነው አድርጌያለሁ ካለች ብቻ ነው የሚቀመጠው። በጣም ስለተጸጸትኩ ማለት ነው። ሙሌ ዊንታዬ ወይ እኔም ይቅርታ አድርጌላለሁ። ያው ሰው ሆኖ ስህተት የማይሰራ ሰው የለም። ለሚወደው ሰው መስዋዕትነት የሚከፍል ደግሞ ተከፍሎም ብዙ ነገር ሊሆን ይችላልና እኔም ይቅር ብዬሃለሁ። ያው የልጄን የምወክለው እኔ ነኝ። በተለይ ልጄ ናት። ይቅርታ አድርገንልሃል። እሺ እኔና ተመሰግናለሁ። እሺ ጀነራል ለኔ ሙለር ሚውት ላይ ነክ ኦኬ ቴንክ ዩ። ወደ ጀነራል ከመሄዳችን በፊት ኤቪደንስ አለኝ ብለሃል። ምክንያቱም ዋትስአፕ ላይም ገንዘብ የሰጠውም ሰው ሁሉም ኤቪደንስ እንዳለክ ተናግረሃል በህዝብ ፊት። በጣም ደስ የሚለው ህዝብም እየሰማ ነው። ኦልሞስት 16700 ሰው ቁጭ ብሎ እየሰማ ነው። ኤቪደንሶችን አደራጅተህ ቪዲዮን አደራጅተህ ከቤኪ ጋር ላለው ጉዳይ እንደ ቤተሰብ እንደ ሀገር እንመጣበታለን። እቺን ነገር በጣም ቢግ ኩዌሽን አድርገህ ሄደበት፣ ጥያቄ ምልክት አድርገህ ሄድ። ኦኬ አይ አረ አሁን ራሱ በኢሞ እያስደውላ ነው በሰው እዛ ባሉ ዱባይ ባሉ በሱ ጓደኞች አታውራ እኔ ጋር አታውራ የሚል ቮይስ እየላካ ነው። አታውራ ተው ሰማን አንዴ አሰማን ያንተንም ምስራ አጋልጣለሁ እያለ ነው በቮይስ ሙሌ አንድ ጀነራል በትልቁና በቪዲዮና ውጣ በቪዲዮ ዋንቲ ሚውቱን ፍቺው አንዴ። ጀነራል ወንድማችን መጥቷል። ለጀነራል እሽታሽን ትሰጫለሽ ይቅርታውን ለመቀበል አድርገሻል ሶሻል ሚዲያ ላይ the same thing እሱ እንደሱ እንዳደረገን እናድርግ። እሺ ቴንክ ዩ እግዚአብሔር ያክብርሽ። ጀነራል ቀጥል። አመሰግናለሁ። እዚህ ውስጥ መኪና ውስጥ ነው ያለው ልትነሳ አይ ኖ አይ ቲንክ ቆመ ለመናገር የሚመች አይመስለኝም ባለበት ሁኔታ ሆነ። እሷን ሪስፔክት ጨለማ ነው። እሺ እሷን ሪስፔክት በሚያደርግ ወይ በቃ እሷን ሪስፔክት በሚያደርግ ወይ ህዝቡን ሪስፔክት በሚያደርግ ወይ በዛ ወይ እንትን በል ያለህን ነገር። ቴንክ ዩ አመሰግናለሁ። እዚህ ውስጥ ያላችሁት ጌስት ላይም ኮሜንት ላይም 17000 ኢትዮጵያዊ ያላችሁ ሰላም ብያችኋለሁ። እኔ ውሸት ሌብነት አልወድም። ያው ልጅነት ይዞኝ ተሳስቼያለሁ። የተሳሳትኩትም ለሰው በመላላክ ነው። እኔ ዋንትያን ነይ ወደዚህ ተመለሽ ውዴ ትምጣ። ዋንቲ ክፈችለት እስኪ። እኔ ዋንትያን አላቃትም። ጌታ ምስክሬ ነው። ኦሮሞቲውን፣ ሀዲያቲውን፣ ትግሬቲውን፣ አፋርቲውን አላቃትም። አሁን በዚህ ሰሞን ሲወራ ነው የሰማሁት። በዛ ሰዓት ቅድም የስራ ባልደረባዬ እንደተናገረም ሁሉን ነገር እሱ አስረድቶታል። በዛ ምክንያት በመነሳሳት ዋንትያን በድለናል። የበደልኩት ምክንያትም እኔ ከራሴ ተነሳስቼ ሳይሆን እውነታውን ራሷ ተናግራለች። የኢትዮጵያ ሕዝብ ሰምቷል። እዛም እዚህም ሲሯሯጡ ነበረ። እነ ገዛይን እነ ምናምን ጆከር ሲባል ነበረ። ጭራሽ የኢትዮጵያን እናት ያዋረደውን እሱ ይምጣ ሲባል ነበረ። እንደ ደቡብ አፍሪካ ኮሚኒቲ ተቆጥሮ በማታውቁት ነገር ሲታጨበጭቡ፣ ቪዲዮ ሲሰሩ፣ የተለያየ ነገር ሲታደርጉ ጭራሽ ደቡብ አፍሪካ የኢትዮጵያ ሉካሳ የሚባል ኮሚኒቲ ሊደር የተከበረ ጆን አቢብ ጋር ተደውሎ የኦሮሞ ልጅ ያላወራውን በሀዲያና በኦሮሞ ጦርነት እንድነሳ የኦሮሞ ልጆች ሁሉም ተነስቶ ሀዲያን ልንሳደብ ነው እያሉ ነው። ለምንድን ነው እነዚህ ልጆች ተይዞ ማይቀጣ ተባለ? ይህ የራሱን ጥፋት የራሱን ስህተት ለመሸፈን ነው። ይሄን ህዝብ ሰምታል ከራሱ አንደበት። እኔ ተላሊኬ ማላቃትን አሁን ግን በጣም ተግባባው ምርጥ ልጅ ነች። እንኳን ልትነካ ስሟን ለመጥራት ያስፈራል። እዚህ አትስተዳደብም፣ ብዙ ነገር አሰረም፣ ከሰው ጋር መጣ ብዙ ነገር ማታውራ ተደብቀ የምትኖር ኢታችን ነች። ለዛም ከተከበረ አባገዳ የተወለደች ኢታችን ነች። እኔ ዋኖፊም ታውቃለች፣ እነ ዳልቻ ያውቃሉ፣ እነ ሙባረክ እነ አስሊ እነ ራቻ ሁሉም ያውቃል። እኔ ለአባገዳ ልጆች ለኦሮሞ ልጆች ትልቅ ሪስፔክት እንዳለኝ ማንም ያውቃል፣ ግልጽ ነው። በመቀጠል መላ የኢትዮጵያ ህዝብ የአባገዳ ልጆች የሀዲያ ልጆች የኔ ተከታዮችም በጣም ይቅርታ አድርጉልኝ።
ከዛ በፊትም ያደረኩት ነገር ጸጽቶኝ የሰራሁት ቪዲዮ ገብታችሁ ማት ትችላላችሁ። ግማሽ ሚሊዮን ህዝብ አይቷል። እሷን ይቅርታ ኢትዮጵያውያንን እሷን ይቅርታ ሲጠይቅ ማለት ነው። ስለዚህ ዋንትዬ እኔ ሰው ሊቆም ተላሊክም አንቺ ላይ ያወራሁት ነገሮች በጣም ከማህበረሰብም ከማንም ያፈነገጠ በጣም አስቀያሚ ቃል ነው። ስለዚህ እባክሽ በጣም እኔ አጥፍቻለሁ፣ በጣም ይቅርታ አድርግልኝ። ልጅሽንም አንቺንም ያንቺን ተከታዮችንም ያንቺን አድናቂዎችንም ያንቺን ማህበረሰብን ጭምር ይቅርታ ለማለት ይወዳለሁ። የተጣላነው ግለሰብ ነው ኦሮሞና ሀዲያ ብሎ ፖለቲካ የሚሰሩት ከኔ ጋር ጸብ ያሉት የተጣሉት እኔ ፊት ለፊት ሲሆን የሚናደዱ ፊታቸው ደም የሚለብስ ግለሰብ በጣም አለ፣ ጎረቤትም አለ። እነዛ ናቸው ነገሮቹን ያማሞቁት። በጣም ይቅርታ አድርግልኝ። በጣም ጸጽቻለሁ ዋንትዬ የኔ እናት። ዋንትዬ ይቅርታን ተቀብያለሁ። ቪዲዮዎችም እየታያ ሌላ ልጅሽም እያደገች ምንም ያንቺም ተከታይ እያያ ስትሬት እስከሚገባ ቁልፍ ላይ ብታስገቢ በክብር ጠይቃለሁ የኔ እናት። ቴንክ ዩ ሙሌ ወይ አንዴ ስለ ቪዲዮ ጠይቄያለሁ። ቆይ ተረጋጋ ዋንቲ። ሚውት ነው ያለሽው እያወራሽ ከሆነ እሺ እሺ ብላለች። ጀነራል ቴንክ ዩ እግዚአብሔር ያክብርሽ። አመሰግናለሁ። ፈጣሪ ያክብርሽ። ቴንክ ዩ ቁጭ በል እዛው ቁጭ በል ያ ቁጭ በል እዛው ሸራ አንተም ቁጭ በል ፍራ አንድ ነገር ግን ፊራዬ ወንድሜ ከማውራቱ በፊት አንድ ነገር ልበል። በዚህ አጋጣሚ አሁንም ደግሜ የምናገረው ነገር ምንድነው የሀዲያን ህዝብና የኦሮሞን ህዝብ ፍቅር፣ አንድነት፣ ባህል፣ ታሪክ ሁሌም የተሳሰረ ነው። በማንም በግለሰብ ምክንያት በአንዳንድ ግለሰቦች ግጭት ምክንያት የሚፈርስ ነገር ምንም ነገር የለም። ግለሰብ ስለተናገረ ሙሉ የሀዲያ ህዝብ መንካት ትክክል አይደለም። አንድ ግለሰብ የኦሮሞ ስለተናገረ ሙሉ የኦሮሞ ህዝብ እንዲሁም የአማራ እንዲሁም ሌላ ብሔረሰብ። ስለዚህ እንደዚህ አይነት ነገሮችን አያይዛችሁ ለማይሆን ጥቅም የምትሰሩ ሰዎች አቁሙ። አይሆንም። ምድር ላይ የማይሰራ ነገር ነው። ሚዲያ ላይም እንሰብረዋለን፣ እንመተዋለን። ስለዚህ የኦሮሞ ህዝብ የሀዲያ ህዝብ የተከበረ ነው። ስለዚህ በወንድሞቻችን በተከበረች እህታችን ላይ ባጠፉት ነገር ላይ ስህተታቸውን አምነው ላይ ደግሙት፣ ሁለተኛ ሌላውም እንዲማር ይቅርታ ጠይቀዋሉ። ይሄ ከሀዲያ ህዝብ ጋራ የሚያገናኘው አይደለም። እባካችሁ እንደዚህ አይነት ነገር የምትሰሩ ሰዎች ካላችሁ አቁሙ። እናንተ ራሳችሁ ተጠያቂ ሳትሆኑ በፊት ማለት ነው። አመሰግናለሁ። ከዚህም በፊት እናንተ ለተናገራችሁኝ እና ለተሰደባችሁ ልጄንም ለተሰደባችሁ ቪዲዮ የተፖስተተው ተቆራርጦ ብዙ የፖስተቱትም አሉ። ሙሉ ቪዲዮም አለ። እሱ እንደውም ትንሽዬ ቅንጭብ ተደርጎ ነው የተለቀቀው። ገባ? ሙሉ ቪዲዮ ደግሞ ብታይ በጣም ነው የሚዘገንነው እንትኑ። ግን እሱን ቪዲዮ ሌሎቹም ቢያጠፉልኝ እኔም አጠፋለሁ። ለምን ያንን ቪዲዮ አይተው ዋንትያ ምን መልስ ሰጠች፣ ለልጄ እንዴት እንደቆምኩኝ እንዳወራው ምን እንዳሳለፍኩኝ እዛ ላይ ያወራሁት መልስ ነው ይሄ። ሌሎቹም እንዳለ ቢያጠፉልኝ እኔም አጠፋለሁ ይሄንን ቪዲዮ እና ይሄንን ነው ምልክ ያው ከዛ ሁሉንም ነገር መፍታት እንችላለን ብዬ አስባለሁ። ይቅርታችሁንም ተቀብያለሁ እና አመሰግናለሁ። ዋንቲ እኔ አንድ ነገር እሺ፣ ዋንቲ የተባረክ እሺ፣ ስትሮንግ ሁኚ። ቪዲዮውንም አጥፉላት እንትን ልበል እኔ እንደ አንድ ምክንያቱም እዚህ ማህበረሰብ ውስጥ እንደምታውቁት ሁላችሁም ሀዲያ ሲባል እኔ ትላንት ነው የመጣሁት። ሀዲያ ድሮ የሚታወቅ ህዝብ ነው። ዛሬ ሀዲያን ማስተዋወቅ ሙሉ የለም። ሀዲያን የሚያስተዋውቅ አንድ እኔ ነኝ የሚል ሰው የለምና ሀዲያ የታወቀ ህዝብ ነው። ኩሩ ህዝብ ነው። ትልቅ ህዝብ ነው። እኔ ሀዲያን ወክዬ አይደለም ራሴን ወክዬ ግን ኢትዮጵያዊን ወንድን ወክዬ የአንድ ሴት ልጅ አባት ሆኜ ሴት ልጅ እናት እንዳለችኝ እህት እንዳለችኝ ሚስት እንዳለችኝ አስቤ እንደ እናት ምክንያቱም እኔ እዚህ ጋር ይቅርታ ስጠይቅ ሜቢ የሁላችንም የኢትዮጵያዊነት በዚህ ጉዳይ ላይ በስህተት ኮሜንትም የጻፉ ሊያጣሉም ሊያስታርቁም የሄዱ ሰዎች ሁሉ ኃጢአታቸው አትሊስት ሊሰረይ ይችላል ብዬ አምናለሁ። ምክንያቱም ክርስቲያን ስለሆንኩኝ ያ የኔ ሃይማኖት እንደዛ ስለሚደግፍ በዚህ አጋጣሚ ይኸው ተንበርክኬ የኔ እናት ዋንቲ
በጣም አዝነናል። አክብረሽን የሀዲያን ህዝብም ሞላውን የደቡብን ህዝብ የኢትዮጵያን ህዝብ መተሽ ይቅርታ ለመቀበል እኛ ቤት መተሽ አክብረሽን በዚህ ልክ ተሰብረሽ ጠንካራ መሆንሽን ቆመሽ አሳይተሻል። ይሄን ስል ጀነራልና ሸራ ከዚህ በፊትም ከሰዎች ጋር ልንነካካ እንችላለን። እንደዚህ በይቅርታ እናልፋለን፣ እናስታርቃለን፣ ነገሮችን እንተዋለን የሚባል ሜቢ ሁለተኛ በዚህ በእናንተ ጉዳይ ላይ ቁጭ ላለ እችላለሁ። አዲስ ላስት ታይም ለመጨረሻ ጊዜ ነው የምነግራችሁ። ምንም አይነት ነገር ቢፈጠር እንደ ታላቅ ወንድም ነው የምነግራችሁ። አይ ነው በጣም ኢሞሽናል የሚያደርጉ ነገሮችን እያየን ነው። ሶሻል ሚዲያን መምጣት እስከ መሸማቀቅ ድረስ አይ ነው ለእናንተ ፈን ነው፣ ጨዋታ ነው። ለእኛ ግን ትንሽ እያሳፈረን ስለሆነ እንደ ሰው ሚዲያ ላይም ስላለን ትንሽ ማስተካከል ብንችል ይህንን ልልወዳለሁኝ። እንደ ወንድምም እንደ ታላቅ ወንድምም ይህንን ነገር ተግባራዊ እንደምታደርጉ እርግጠኛ ነኝ። ስቀጥል የቤኪን ኤቪደንስ ይዛችኋል ሁላችሁም። ቤኪ አለን መረጃ አለን ብላችኋል። ቤኪን ውሳኔ አልወሰንም። አጥፍተዋል ቤኪ እንደዚህ ነው አላለን። ዋኖፌም አለች፣ ዋንቲም አለች፣ ፊራም አለ። ሁሉም ኢትዮጵያ እዚህ ጋር ቁጭ ባለበት ቤኪ በሚጠየቅበት ቦታ ላይ ለሚጠየቀው ጥያቄ መልስ ይመልሳል። ሜቢ አንዳንድ ሰዎች ቤኪ መምጣት አለበት፣ እዚህ መምጣት አለበት የሚነሳው እሳት ሜቢ እኛ እዚህ ጋር ላናበርደው እንችላለን። እዚህ ጋር የሚነሳው ቤኪ አይ ነው ቢመጣ ስነ ስርዓት ያለው ልጅ ነው። በስነ ስርዓት ቁጭ ብሎ ከኛ ጋር ማውራት ይችላል። ዴቪት ያደርጋል። ሙሌ በጣም ይቅርታ አድርግልኝና ላይቭ ከፍቶ ሁላችንንም ዋንትያንም አንተንም እኔንም ሁላችንም እየተሳደበ ነው ማለት ይችላል። ሜቢ ችግር የለውም፣ ለስድቡ ችግር የለውም፣ ምንም ማለት አይደለም። እንደዚህ አይነት ባህሪ ይኖረዋል ያደርጋል ብዬም አላስብም። እኔ እንግዲህ ወዬ ይሰማል? አቡ አቤት ይሰማል። በጣም ይቅርታ ጣልቃ ስለገባው። ማንኛውም ሰው ጤናማ ሰው የሚያደርገው ነው ያደረከው። ነገሮችን በትክክለኛ መንገድ ህዝብም እንዲረዳና ግንዛቤ እንዲያገኝ ቤቴን ከፍተ ይሄን እድል ማዘጋጃቴ አንተን እጅግ አድርጌ አመሰግናለሁ እንደ ግለሰብ። ሲቀጥል ግን እንደ እውነታም ይሆን ከሆነ ኦኬ ጀነራልም ሸራም ሰው ሊቆም ይሆን በራሳቸው ስሜትም ይሆን በሌላም ላደረጉት ነገር ይቅርታ መጠየቃቸው ክብር ነው። ልናመሰግናቸው ይገባል።